ጦርነት ፈንድ የምታረግ ቤተክርስቲያን ነች። የኢትዮጵያን የፖለቲካ ማህበራዊ ህይወት እውነታ ያየን እንደሆነ በጣም ሩቅ ነን። ቤተክርስቲያን ግን በጣም ያሳዝናል። ዘንድሮ ለጦርነት ጎራ ይዛ እየጸለየች ያለችበት ሁኔታ ነው ያለው። ንጉሱ እግዚአብሔር የነገሰባቸውን ሰዎች የሚያበላ ነው። ሰዎች ለኢየሱስ የሚገዙ ደሙን ስላፈሰሰላቸው ግድግዳውን ሰብሬ ጠላቴን ወዳጅ ማድረግ ይችላል ይሆን? የመጀመሪያዋ ቤተክርስቲያን ኃይልን የምትለማመድበት የነበረው መንገድ ከመስቀሉ የመነጨ ነው። ኢየሱስ በደሙ ነው ከጠላቶቹ ጋር የታረቀው። ወንጌል እያነከሰ ነው። ሰላም ጤና ይስጥልን የነገረ ወንጌላውያን ፖድካስት ተከታታዮች እንደምን ሰንብታችኋል? ዛሬ የፖድካስታችን ቀጣይ ክፍል ስለ ወንጌል እያወራን ነው። እሱን ቀጣይ ክፍል ይዘን እንቀርባለን። ዛሬ እንግዳዬ እህት ሳራ አብደላ ነች። የነገረ መለኮት ተማሪና በኢቫሱ ታገለግላለች። እንኳን ደህና መጣሽ ሳርቾ። ሰላም ነው? ሰላም። ስለ ወንጌል እያወራን ነው ያለነው። ያለፉትን ጥቂት ኤፒሶዶች የተለያዩ ትርጓሜዎችን እያነሳን እየተወያየን ነው። ወንጌል ምንድነው? ዓላማው ምንድነው? አጠቃላይ ሐሳቡስ ምንድነው? የሚሉ ሐሳቦችን እየተነጋገርን ያለነውና እስኪ ወንጌል ምንድነው ከሚለው ብንጀምር ትንሽ ትርጉም የሚሰጥ ይመስለኛል። ወንጌል ምንድነው? እስኪ ከሱ እንጀምርና እየተወያየን ደግሞ እንቀጥላለን። ወንጌልን እንዴት ነው መተርጎም ያለብን? ወንጌልን እንዴት ነው መበየን ያለብን? ወይንም ወንጌልን እንዴት ነው መመልከት ያለብን የሚለው ብዙ ነገሮችን የሚያስተካክል ይመስለኛል እና የወንጌል ትርጓሜያችን ከተስተካከለ ሌሎቹም ነገሮቻችን እያንዳንዱ ድርጊቶቻችን፣ ምግባሮቻችን ይስተካከላሉና እስኪ ወንጌል ምንድነው ከሚለው እንጀምር። ያው በደንብ በሰፊው እንደሚታወቀው ወንጌል የሚለው ቃል በተለይ በአዲስ ኪዳን ተጠቅሶ ያለው መሰረቱ ኢቫንጌሊዮን የሚለው የግሪክ ቃል ነው እና ኢቫንጌሊዮን የሚለው የግሪክ ቃል ደግሞ መልካም የምስራች ወይም ደግሞ መልካም ዜና ማለት ነው ትርጉሙ። ግን ደግሞ እያንዳንዱ ቃል የራሱ የሆነ ማህበራዊ ሚና ድርሻ አለው አይደለ? ለምሳሌ በጣም በቀላሉ ምክርና ቤት የሚሉት ቃላት በጣም ኮመን ቃላት ናቸው። በጣም የተለመዱ ምክር ለገሰ እንላለን፣ እኔ ቤት ነው እንላለን። ምክርና ቤት አብረው ሲመጡ ደግሞ ምክር ቤት ሲባል ወዲያው የፖለቲካ ትርጉም ያለው ቃል ይሆናል። ስለዚህ ቃላት እንደሚታወቀው በሰፊው የምንጠቀምበት አውድ ውስጥ ነው ሙሉ ትርጉማቸው ወፍራም ትርጉማቸውን የምናገኘው እና ኢቫንጌሊዮን የሚለውም ቃል እንዴት እንረዳው ሲባል ማሰብ ያለብን ሁለት የተለያዩ እንትኖች አሉ፣ አውዶች አሉ። ከነዛ አውዶች መሃል አንደኛው እንደው ይሄው ግሪክ ቃሉ ጥቅም ላይ የሚውልበት የግሪኮ ሮማን ፖለቲካ ማህበራዊ ህይወት አንዱ አውድ ነው። ሌላኛው ሁለተኛው አውድ ደግሞ የአይሁድ ተስፋ እንዲህ የመጽሐፍ ቅዱስ አዋቂዎች ኢዝራኤልስ ትራዲሽንስ ኢዝራኤልስ ሆፕ የሚሉት የአይሁድ ተስፋ የአይሁድ ትውፊት የእስራኤል ትውፊት ደግሞ አንድ ትልቁ እንደ ገባር ሁለት ገባሮች ቃሉን እንድንረዳ የሚያረጉን ሁለት ገባር አውዶች ናቸው ማለት ነውና ወደ ሮም እንትን ከመጣን ኢቫንጌሊዮን የሚለው ቃል አንድ ንጉስ ጦርነት አሸንፎ ሽኩቻ አሸንፎም ሊሆን ይችላል። የፖለቲካ ሽኩቻ አሸንፎ ብቻ መንገሱን የሚያበስር ሊሆን ይችላል። ወይም ደግሞ አንድ አገረ ግዛት በስሩ ማድረጉን ለምሳሌ ቆሮንቶስ ወደምትባለው ከተማ የቄሳር አገዛዝ ቢገባ የሚለፈፈው ኢቫንጌሊዮን እየተባለ ነው። የምስራች ቄሳር ወደ ቆሮንቶስ መጥቷል ገዢ ሆኖ የሚለው አገዛዙን የሚያበስርበት አገዛዙን እንደ መልካም ዜና የሚያበስርበት ቃል ነው ማለት ነው እና የራሱ የሆነ ፖለቲካዊ ማህበራዊ ትርጉም አለው። ስለዚህ ሁለተኛው ገባር ደግሞ የአይሁድ ትውፊት የአይሁድ ተስፋ ነው። የአይሁድ ተስፋ በደንብ እንደሚታወቀው እግዚአብሔር ለእስራኤል መቼ ነው መንግስት የሚመልሰው የሚል ጥያቄ አለ። ደቀ መዛሙርቱ ታስታውስ እንደሆን አይደል የሐዋርያት ሥራ ላይ የእስራኤል መንግስት ልትመልሰው መቼ ነው ብለው ኢየሱስን ይጠይቁታል። ምክንያቱም በጣም ትልቁ የአይሁድ ተስፋ እሱ ስለሆነ
በጣም ለረጅም ጊዜ በግዞት የኖሩ ህዝብ ናቸው። ሰብጀክት ሶሳይቲ ልንላቸው እንችላለን። ከመቼ ጀምሮ ያለ እንደሆነ ከአሶር ግዛት ጀምሮ የባቢሎን ግዛት፣ የፋርስ ግዛት እየተባለ እስከ ሮም ድረስ ግሪኮች አሉ፣ ግብፃውያን አሉ። እስከ ሮም ድረስ በጣም ለረጅሙን ጊዜ የግዞት ማህበረሰብ ነበሩ። ስለዚህ የእስራኤል መንግስት መመለስ፣ የመሲሁን መምጣት፣ የቤተ መቅደሱን መታደስ፣ የአይሁድን ወይም ደግሞ የእስራኤልን በአህዛብ ላይ በጎ ተጽዕኖ ማምጣት፣ አህዛብን መግዛት፣ አንዳንዴ ደግሞ በብረት በትር ይገዛቸዋል የሚለው የምታስታውሰው ነገር ይመስለኛል በተደጋጋሚ ስለ መሲሁ ሲነገር ወይም ስለ ንጉሱ ሲነገርና ይህ መልካም የምስራች እልል በይ ደስ ይበልሽ የሚለው በነቢያት ውስጥ የምናገኘው የንጉሱን መምጣት፣ የህዝቡን ከስደት መመለስ፣ የእግዚአብሔር ወደ ህዝቡ መመለስ፣ የቤተ መቅደሱ መታደስ፣ የአምልኮ መታደስ፣ የስነ ምግባር መታደስ፣ የእስራኤልን የእግዚአብሔር ህዝብ የመሆን ተስፋ አጭቆ የሚይዝ ነው። በተለይ ደግሞ ታስታውስ እንደሆነ ኢሳይያስ 40 ላይ የምስራች ንገሯት አይደል የሚለው ለጽዮን የምስራች ንገሯት፣ በበረሃ የሚሰማ ድምጽ የመጥምቁ ዮሐንስ የሚጠቀመው ለመግለጽ የወንጌል ጸሐፊያን የሚጠቀሙት ጥቅስ ማለት ነው። ኢሳይያስ 40 ቁጥር 3 ላይ አይደል በበረሃ የሚጮህ ድምጽ የእግዚአብሔር መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ለምን እግዚአብሔር ሊመጣ ነው የሚል እንትን አለው። ከዛ ለኢሳይያስ 52 ላይ ደግሞ ልክ ከሰፈሪንግ ሰርቫንት ወይም የህማም ሰው የሆነው አገልጋይ ታሪክ እንትን መዝሙር ከመጀመሩ በፊት ደግሞ 52 ቁጥር 7 ላይ ለጽዮን የምስራች ንገሯት፣ አምላክሽ ነግሷል በሏት እና የእግዚአብሔር መመለስ፣ የእግዚአብሔር መንገስ በንጉሱ በኩል እግዚአብሔር መንገሱ፣ እግዚአብሔር ወደ ህዝቡ መመለሱ የሚይዝ ነው ማለት ነው ወንጌል በዚህኛውም በኩል ስናየውና በጣም ወፍራም የሆነ ትርጉም ነው ያለው። እኛ አሁን እንደምናስበው ኃጢአትህ ተሰርዮልሃል እሱ የወንጌሉ አካል ነው፣ አስፈላጊ አካል ነው። ግን ኢየሱስ ስላንተ ሞቷል፣ ኃጢአትህ ተሰርዮልሃል፣ አንተ እንደ ግለሰብ ድናሃል የሚለው አንድ ግለሰብ ላይ ያተኮረ ነገር ብቻ ሳይሆን በጣም ሰፊ የሆነ እግዚአብሔር ዓለሙን ሁሉ ጠቅልሎ በራሱ ስር የሚያደርግበት በታማኝ አገልጋዩ በኩል በእስራኤል እውነተኛ እስራኤል በሆነው በኢየሱስ በኩል ኢየሱስ ነው እውነተኛ እስራኤል። ከዛ በኋላ ቤተክርስቲያን በኢየሱስ በኩል የኢየሱስ አካል በመሆን ነው እውነተኛ እስራኤል የምትሆነውና በኢየሱስ በኩል ዓለምን ሁሉ በራሱ ግዛት ስር የሚያደርግበትን ሁናቴ ለመግለጽ እንደ ምስራች ያንን ለማቅረብ የምንጠቀመው ቃል ነው ማለት ነው ወንጌል የሚለው ቃል። ከመጽሐፍ ቅዱሳዊ ትርጉሙ ሙሉ ከተጠቀምነው እንደዛ ነው መጠቀም ያለብን የሚለውን ሃይላይት ለማድረግ ነው። መልካም። እነዚህ ሁለት ጅረቶች እንግዲህ ተገናኝተው እግዚአብሔር መንግስቱን አምጥቷል ንጉሱን ስላመጣ የሚልም ሐሳብ ይሰጡናል አይደለ? በዚህ በግሪኮ ሮማን በነበረው ባህልም ወይንም ልምምድም እንዲሁም እስራኤልም ደግሞ መሲህን በመጠበቅበት ወይንም እግዚአብሔር የሰጠውን ትድግና በመጠበቅበት መንገድ እግዚአብሔር የራሱን መንግስት የራሱን አገዛዝ ለአንዴና ለመጨረሻ ጊዜ በህዝቡ መሃል ሆኖ ሊነግስ አቅዷል ወጥኗል የሚለውን ይነግረናል። ስለዚህ ንጉሱ በመምጣቱ መንግስቱ መጥቷል የሚልን ሐሳብ አይደል አይ ቲንክ ማርቆስ ነው ወዲያው የእግዚአብሔር ወንጌል ብሎ የሚጀምረው። ከዛ መንግስተ ሰማያት ቀርባለች፣ የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ ከድሮ ታረጉ ከነበረው ነገር ዞር በሉ እያለ የሚናገረው። ስለዚህ በንጉሱ መምጣት እውን ከሆነ የእግዚአብሔር መንግስት መሰረቷን መጣሏ እውን ከሆነ ምንድነው ያደረገው ኢየሱስ ክርስቶስ? ማለት የእግዚአብሔር መንግስትን ባህሪያት የእግዚአብሔር መንግስትን ምንነቶች እያስረዳ ነው የኖረው አይደለ? እነዚህን ጥያቄዎች ስንመለከት የኢየሱስ ክርስቶስን ህይወት፣ ድርጊት፣ ራሱን አሶሺየት ያደረገበትን መንገድ፣ የኖረበትን የህይወት ዘይቤ እያንዳንዱን ስንመለከት በጣም አስደናቂ ነበር። ምክንያቱም የእግዚአብሔር መንግስት ምን እንደምትመስል የጠቆመበት መንገድም ስለነበረ ማለት ነው። እስኪ እዚህ ላይ የሆነ ነገር እንበልና እንቀጥል። ይሄ በጣም በጣም አስፈላጊ ነገር ነው። መንግስት የሚለው ቃል በጣም ብዙ
ብዙ ማለት በተለያየ መልኩ ሊታይ የሚችል ነው። ምክንያቱም እኛ የምናውቀው መንግስት አይነቱ አለ ብዙ ነው አይደል? አርበድብዶ የሚገዛ አንዳንዴ ደግሞ ድምጻችንን የሚሰማልን ዲሞክራሲያዊ በህልማችንም ቢሆን እንደሱ አይነት መንግስት የምናውቀው መንግስት ብዙ አይነት ነው። ከዛም በተጨማሪ ደግሞ ቀደም እንዳልኩት ሁለቱ ጅራቶች አሉ። አሁንም ሁለቱ ጅራቶች ጋር መመለስ ይኖርብናል። ኢየሱስ መንግስት ሲል ምን ማለቱ ነው የሚለውን ሁለቱ ጅራቶች ጋር ተመልሰን፣ ምክንያቱም ኢየሱስ በሁለቱ ጅራቶች ብቻ የሚወሰን ሊሆን አይችልም። የራሱ የሆነ ትርጉም ስላመጣ ነው ኢየሱስ የተሰቀለው። ኃይላትና ስልጣናት ጋር ብዙ መስተጋብር ስለነበረውና የነሱን ገለጻ ወይም የነሱን ዴፊኒሽን የሚሟገት የሚገዳደር ነገር ስላመጣ ነው ኢየሱስ የሞተው እና የተገደለው። ወይም የሞተው እንኳን ለኃጢአታችን እንደ እግዚአብሔር ፈቃድ ነው። የተገደለው ግን ለዛ ነው። የገደሉት እነሱ ለምን ገደሉት? ከገዳዮቹ አንፃር ስናየው ከገዳዮቹ አንፃር ሀገራችንን በጠበጠ አይደል? ሰላም ነሳን፣ ቤተ መቅደሳችንን ሊያስፈርስብን ነው፣ ቄሳር ነኝ አለ የሚሉ ምስክርነቶች ናቸው ኢየሱስ የቀረበበት። ስለዚህ መለስ ብለን ማየቱ ጥሩ ሊሆን ይችላል። ከአይሁድ ኮንቴክስት ልጀምር ገልብጨው። አሁን ከአይሁድ አውድ ወይም ከነሱ ትውፊት ወይም ከነሱ ታሪክ ወይም ከነሱ ተስፋ ስንነሳ የሚጠብቁት ንጉስ እንደ ዳዊት ያለ ንጉስ ነው። ዳዊትን በደንብ እናስታውሰዋለን። እግዚአብሔርን የሚወድ እግዚአብሔርን የሚፈራ ነው። ዳዊት ደግሞ ጦረኛ ግን ነው። ኃይለኛ ጦረኛ ንጉስ ነው። ጠላቶቹን የእስራኤልን ጠላቶች ማለት ነው። ንጉሱ የግል ብቻ ሳይሆን የግል እንዲያውም በዋነኝነት የግል ጠላት ሳይሆን የእስራኤል ናሽናል ጠላቶች ወይም የእስራኤል የአገሪቱ የብሔሩ ጠላቶች ብለን ልናስባቸው የምንችላቸውን ሁሉ እንዴት ዲስትሮይ ያደርግ እንደነበረ እናስታውሳለን። ሰላም ያመጣው በዛ መንገድ ነው። በመጨረሻ እግዚአብሔር እንዲያውም እጅህ ላይ በጣም ብዙ ደም ስላለ ቤተ መቅደስ ልትሰራልኝ አትችልም እስከሚለው ድረስ ማለት ነውና የዳዊት ልጅ ነው የሚመጣው ተብሎ ነው የሚጠበቀው። መሲሁ ይመጣል ሲባል አንድ ትልቅ ካቴጎሪ የዳዊት ልጅ የሚለው ካቴጎሪ ነው። የአይሁድን ስነ መለኮት ካየነው ወይም የትንቢት መጽሐፍትን ስነ መለኮት ካየነው የዳዊት ልጅ ይመጣል። ሆሳዕና የሚለውን የምናስታውስ እንደሆን አሁን አድን የዳዊት ልጅ ብለው ነው የዘመሩት። እና የእስራኤል መንግስት የሚመልስ የዳዊት ልጅ የሆነ ሰው ነው የሚጠብቁት። ስለዚህ ያው አውቶማቲካሊ ታዋጊ ነው የሚጠብቁት ማለት ነው። እሱ የሚጠብቁት ነገር አለ አንድ። ከዛም ሌሎች ደግሞ ምስሎችም አሉ። የሰው ልጅ በደመናት ወደ ጥንታዊ ጥንቱ የሚመጣው የሰው ልጅ የዳንኤል ምስል አለ። የዳዊት ልጅ ብቻ አይደለም። እንደገና ዳዊትና የዳዊት ልጅ ደግሞ ንጉሱ የእግዚአብሔር ልጅ ይባላሉ። መዝሙር 2 ላይ የምናገኘው ነው። ይሄ ንጉሱን ሳሙት፣ ልጁን ሳሙት፣ እግዚአብሔር እንዳይቆጣ ንጉሱን ሳሙት፣ በብረት በትር አሕዛብን ይገዛቸዋል እና ንጉሱ አሕዛብን ምን ያደርጋቸዋል የሚለውም ትልቅ ጥያቄ ነው። የእግዚአብሔር መንግስት ምንነት ላይ እነሱ ባላቸው መረጃ። እንደገና ደግሞ በቄሳራዊው የግሪክ ወሮማን ማለት የግሪክ ባህል የሮም ፖለቲካ ባለበት ኮንቴክስትም ደግሞ በጣም በጭካኔ የተሞላ አመራር ነው አይደለ? የሚያምጹበትን የሚሰቅል እንትን ነው። በጣም ዘግናኝ በሆነ መንገድ ግን ሮማውያን ብቻ አይደሉም፣ ግሪኮችም በጣም ዘግናኝ በሆነ መንገድ ነው የሚገቡት። ሮማውያን እንደዚህ ነው በሚስማር የሚጠርቁት። ግሪኮች ሙሉ ሰውነቱን ነው የሚቸነክሩት ሚስማር ላይ። ከዛ ይንጠለጠላል፣ ስጋው እየተበጨቀ ይነሳል። ሪቤሊየስ የሆነ ሰው የሚያምጽ ሰው ዲሲደንት ምንለው ሰው በዛ መልኩ ነው የሚቀጣው። እና በዛ ኮንቴክስት ኃይል እና ስልጣን በጣም በግፍ እና በጭቆና የተሞላ ነው፣ ማስገዛት ነው። ለዛ ነው ኢየሱስ ደቀ መዛሙርቱን አሕዛብ ሲሰለጥኑ ስልጣናቸውን በላያቸው ላይ ያሳዩባቸዋል ይለናል።
ማርቆስ 10 ቁጥር 35 ጀምሮ እስከ 45 ያለውን እንደምታውቁት አህዛብ ሲሰለጥኑ ሌሎች ላይ ጉልበታቸውን ጡንቻቸውን ያሳዩባቸዋል ሹማምንቱ ይላል። በደንብ የሚያውቁት ሪያሊቲ ነው ይሄ እንዴት አድርገው እንደዛ እንደሚያደርጉ። ታዲያ በኢየሱስ እግዚአብሔር ነገሰ ማለት ምን ማለት ነው የሚለውን ስናስብ በጣም ጥያቄ መጠየቅ አለብን። እነዚህ ሁለት የተለያዩ ቢመስሉ የሚመሳሰሉ ጅረቶች ናቸው ማለት ነው። አይሁድም አህዛብን በብረት በትር ቀጥቅጠው መግዛት ያስባሉ። ምንም እንኳን በመጨረሻ ያህዌን እንዲያመልኩ ቢያስቡ የአይሁድ ቴዎሎጂው ወደዛ የሚያጋድል ነው ቢሆንም ለምሳሌ የግሪኮችም እኮ እንትን ነው የሚለው በመጨረሻ ሄለናይዝ ማድረግ ነው። ግሪክ እንዲሆኑ ነው። ካልቸራል ፕሮጀክት ወይም የባህል ፕሮጀክት ውስጥ አለው። የባህል ፕሮግራም አለው በደንብ አድርጎ የነሱ። ስለዚህ የአይሁድ ቀጥቅጦ መግዛት አለው። ይሄኛው ደግሞ በጣም ጨካኝ በሆነ መልኩ መግዛት አለው። በጣም ከባድ በሆነ መልኩ ማለት ነው። ኢየሱስ ሲመጣ ክሊር የሆነ በጣም ግልጽ የሆነ በሆነ መልኩ ተለያይቶ ወይም እነዚህ ሁለት የኃይልና የስልጣን ምልከታዎች ተቃርኖ ነው የመጣው። ሶስቱም የሲኖፕቲክ ጎስፐልስ ወይም በትይዩ የኢየሱስን ታሪክ የሚነግሩን መጽሐፍት እንደገና እሱ ጋር አይቆምም። የዮሐንስም ወንጌል እንደገና የጳውሎስ ጽሑፎችም ይሄንን ከሳት ነው የክርስትናን ልቡን ነው የምንስተው። ጳውሎስም በጣም ደጋግሞ የሚናገረው ታስታውሳለህ፣ አንደኛ ቆሮንቶስ ላይ አይደለም ኢየሱስ የእግዚአብሔር ኃይል ሲል የተዋረደውን የመስቀሉን ሞት ነው እግዚአብሔር ኃይል ያደረገው። እና በጣም ግልጽ በሆነ መልኩ ከነዚህ ሁለት የኃይል ስዕሎች ወይም የኃይል አተያዮች ኢየሱስ ይለያል። በተቃርኖ ነው የሚቆመው። እንዲህ ነው የሚላቸው በግልጽ ደቀ መዛሙርቱን። ታስታውሱ እንደሆነ ይሄ እኔ ሪፍሬዝ አድርጌው ነው በራሴ ቃላት። ታውቃላችሁ እንደምታውቁት የአህዛብ ነገስታት በላያቸው ሰነጥኑባቸው ጉልበታቸውን ይጠቀማሉ ነው የሚለው። ያሳዩዋቸዋል። ጉልበት በማሳየት ነው የሚገዟቸው ይልና ወዲያው በእናንተ ዘንድ ግን እንደዚህ አይሆን። ስለዚህ ኢየሱስ ኃይልን ያንኑ ኃይል ትትና እያሳያችሁ ተረማመዱት አይደለም እያለ ያለው ሌላ የኃይል ፒክቸር ወይም ሌላ የኃይል ስዕል ነው እየሰጣቸው ያለው በእናንተ ዘንድ። እሺ ፓራዳይም ሺፍት ማለት ነው። ሌላ አመለካከት፣ ሌላ መንገድ፣ ሌላ ህይወት ማለት ነው። አማራጭ መንገድ፣ አማራጭ አመለካከት፣ አማራጭ የኃይል ትርጓሜ ኢየሱስ የሚያሳያቸው በእናንተ ዘንድ እንደዚህ አይሆን። ከእናንተ መካከል ይልና ማንም ታላቅ ሊሆን የሚወድ ቢኖር የሁሉ ታናሽ ይሁን። ማንም ከእናንተ መካከል ፊተኛ ሊሆን የሚወድ ቢኖር ኋለኛ ይሁን። ለምን ሲባል ምክንያቱ የሰው ልጅ ራሱን ነው እንደ እንትን ያስቀምጠው። የሰው ልጅ ለሌሎች ህይወቱን ቤዛ አድርጎ እስከ መስጠት ድረስ ሊያገለግላቸው መጣ እንጂ እንዲያገለግሉት አልመጣም። ሊያገለግላቸው መጣ ብሎ አይደለም ያቆሙ። እንዲያገለግሉት አልመጣም። ኔጌት አድርጎት ነው ያለው። እንዲያገለግሏቸው ሲፈልጉ ኃይል ይጠቀማሉ። እኔ ኃይል አልጠቀምም ብቻ ሳይሆን እንዲያገለግሉኝ አልመጣሁም፣ ላገለግላቸው ነው የመጣሁት። ኤክስቴንቱ ደግሞ እስከምን ድረስ ነው? ነፍሴን እስከ መስጠት እስከ ሞት ድረስ ነው። ስለዚህ ትልቁ የሁለቱ የፓወር ወይም የኃይል አማራጮች የኃይል ምልከታዎች ጥያቄ ሼር የሚያደርጉት ጥያቄ ነው። ሰው እንዲገዛልኝ ምን ላድርግ የሚል። ይሄኛው ሰው እንዲገዛልህ ጡንቻህን አሳየው የሚል ሲሆን የኢየሱስ ደግሞ ምልከታ ሰዎች እንዲገዙልህ አገልግላቸው፣ ሙትላቸው የሚል ነው ማለት ነው። ስለዚህ በፈቃዳቸው ወደው የሚከተሉት በፍቅር የተሞላ የኃይል አማራጭ ነው ኢየሱስ የሰጠው ማለት ነው። ከዛ እነዚህ ኃይላት ባሉበት ደግሞ በባዶ ሜዳ አይደለም የሚደረገው። እነዚህ ኃይላት ባሉበት ነው። ምን የሚሉት ኃይላት ጨቁኜ ነው የምገዛ። ስለዚህ ይጋጫሉ። ሁለቱ ሲጋጭ ሰፈሪንግ ማይቀር ነው። ስለዚህ እስከ ሞት ድረስ ነው ፕሮሞት ያደረገው ይሄንን ንግስና። እግዚአብሔር በክርስቶስ የነገሰው እንደዚህ ነው።
እግዚአብሔር በክርስቶስ የነገሰው ራስን አሳልፎ በመስጠት ነው። እንዲያውም በገዛ በእግዚአብሔር ደም አይደለም ይላል። እግዚአብሔር ራሱ ነው ራሱን አሳልፎ የሰጠው በኢየሱስ ውስጥ። ኢየሱስ የሚባል ሰው ልኮ እግዚአብሔር ቁጭ ብሎ አየው ሳይሆን በገዛ ደሙ በገዛ ደሙ እግዚአብሔር በገዛ ደሙ ነው ህዝቡን የገዛው ነው የሚለው አይደለ? ዕብራውያን መሰለኝ ነው። በገዛ ደሙ ይለናል። በእግዚአብሔር በገዛ ደሙ። ስለዚህ እግዚአብሔር ራሱ ሲነግስ እኔ ስነግስ ምነግሰው እንደዚህ ነው ያለው። ስለዚህ ንግስናው ራስን በመጣል ራስን በመተው ሌሎችን ዝቅ ብሎ በማገልገል ውስጥ ነው ኃይሉ ያለው ማለት ነው። እና እግዚአብሔር ነገሰ ስንል ይሄንን በደንብ አድርገን ማሰብ አለብን። በጣም ብዙ ሌሎች ዘርፎች ደግሞ አሉት እዚህ ጋር በኃይል ቪዥን ብቻ የሚቆም ሳይሆን ለምሳሌ ኢየሱስ እናንተ እንዲያቱኑ ካለባቸው ነገሮች አንደኛው በወንጌል ጽሁፎች ውስጥ የምናገኘው በተለይ በማቴዎስ መሰለኝ በሉቃስም እናገኘዋለን። ኢየሱስ ምን ይላቸዋል? የተራራው ስብከት ላይ ምዕራፍ 6 ነው። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አህዛብ ሁሉ ስለዚህ ይጨነቃሉ። የሰማይ አባታችሁ ፕሮቫይድ ያደርግላችኋል የሚያስፈልጋችሁ። ከአህዛብ የምትለዩት ሌላው ባለማከማቸት አንድ አታከማችሁ ይላችኋል። ከዛ ቀጥሎ ያላችሁን ለድሆች አውጡና ስጡ፣ በዚያ ብል የማይበላው መዝገብ ታከማቻላችሁ። ስለዚህ ደህንነቴ በምን ውስጥ ነው ያለው? ነገ ደህና መሆኔ መብላት መቻሌ በምንድን ነው ማረጋግጠው ሲባል ንጉሱ አባታችን ነው። ንጉሱ እግዚአብሔር ያበላናል። ይሄ በጣም እስከ ራእይ መጽሐፍ የሚቀጥል ነው። እግዚአብሔር ነገሰ በዙፋኑ ተቀመጠ ይለንና የራእይ መጽሐፍ ዛፎች አየው፣ 2 ዛፎች ፍሬ ያላቸው አህዛብ ሁሉ ከዚህ ፍሬ ይበላሉ፣ በቅጠሎቻቸው ይፈወሳሉ ይለናል። እዚህ እግዚአብሔር ንጉሱ እግዚአብሔር የነገሰባቸውን ሰዎች የሚያበላ ነው። ኢየሱስ ሲመግብም እናየዋለን አይደለ? ብዙ 2 ጊዜ ነው የምግባ ታሪኮች የምናየው እና እንደ ንጉስ ህዝቡን የሚያበላ ነው። ህዝቦቹ እረኛ እንደሌላቸው በጎች ተቅበዝብዘው አየ። የንጉስ ሜታፎር ነው ባይ ዘ ዌይ። ሄሮድስ ነክሷል፣ ግን እረኛ የላቸውም ህዝቡ፣ የሚያበላቸው የለም። በምድረ በዳ ተርበው ሲቅበዘበዙ አያቸው። ስለዚህ ሊመግባቸው ተቀመጠ ይላል። ስለዚህ እግዚአብሔር መጋቢ ነው የሚለውን ያሳያል። ስለዚህ አንደኛ ያወራ ነው ስለ ኃይል አማራጭ የኃይል አመለካከት ወይም አሳሳል ብለን አንደኛውን አነሳን፣ የሮምና የአይሁድ አመለካከት። ሁለተኛው የኢየሱስ አመለካከት፣ የኢየሱስ ደግሞ በማገልገል የሆነው አመለካከት። ኃይል እንዴት ነው ሰው እንዲገዛልኝ ምን ላድርግ ሲባል አገልግለው ይለናል ኢየሱስ ማለት ነው። ሁለተኛው ግን እንደ አማራጭ የሚሰጠን መመገበው እንዴት ነው ደግሞ የሚለውን እንዳየነው በመሰብሰብ በማከማቸት ለራሴ በማቆየት ሳይሆን የምገባ ደህንነት ያለው በመበተን በመስጠት እንደሱ ሲሆን ንጉሱ እግዚአብሔር ራሱ እንዲመግበኝ እድል ሰጠዋለሁ። ከዛ እሱ ብቻ ሳይሆን በሰማይ መዝገብ አከማቻለሁ። ለአሁን ብቻ ሳይሆን እስከ ወዲያኛው የምገባ ሴፍቲ የሚኖረኝ አሁን እኔ ሌሎችን ስመግብ ነው በትኜ የሚለው ነው ሁለተኛው። ሶስተኛው ታዲያ ጠላቶች ካሉኝ እንዴት ሴፍ ልሆን እችላለሁ? እንደ ደህንነቴ እንዴት ሊጠበቅ ይችላል የሚለው ጥያቄ ነው አይደል? ስለ መንግስት ስናስብ ሌላኛው ምናስበው ሴኩሪቲ ጥያቄ አይደል? የደህንነት ጥያቄ፣ የብሔራዊ ደህንነት ጥያቄ ምናምን ያለ ፍሬም እናደርገዋለን እኛ። እና ኢየሱስ ያኔ እሱን ሲመልስ ምንድን ነው ያለው? ሲያስተምራቸው ጠላቶቻችሁን ውደዱ፣ ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ አቢዩዝ ለሚያረጓችሁ ለሚያጠቋችሁ ጸልዩላቸው። ጠላቶቻችሁን ብትጠሉ ወዳጆቻችሁን ብቻ ብትወዱ ምን ጥቅም አላችሁ? አህዛብ እንደዚህ ያደርጉ የለም እንዴ? ሩቲኑ እሱ ነው። በቃ አህዛብ የሚጠሏቸውን ይጠላሉ። እናንተ እግዚአብሔር የነገሰበት ማህበረሰብ መሆናችሁ በምን ይታወቃል? የሚታወቅበት አንዱ መንገድ ጠላቶቻችሁን ስትወዱ ነው። ስለዚህ ጠላቶቻችሁን ውደዱ፣ ጠላቶቻችሁን ወዳችሁ ወዳጅ አድርጓቸው ነው። ልክ አሁን የደጉ ሳምራዊ ታሪክ አለ። ለምሳሌ
ደጉ ሳምራዊ ከኢየሩሳሌም ወደ ገሊላ የሚሄደው ይሁዲ ሰውዬ በየትኛውም የአካባቢው ፖለቲካ ወዳጁ ሊሆን አይችልም። ባንዲቶች ወይም ሽፍታዎች ደብድበው መንገድ ላይ ጣሉት። መንገድ ላይ ወድቆ ሲያዩ የራሱ ሰዎች አላነሱትም። ይሄ ግን ጠላቱ የሆነው ሰውዬ ተጠቅቶ ሲያገኘው ሄዶ ደረሰለት እና ኢየሱስ ባልንጀራ የሚለውን ኮንሰፕት ራሱ ነው የቀየረው። ባልንጀራዬ ማን ነው? መወደው ማን ነው? መጣላው ማን ነው ሲባል ባልንጀራ በማንኛውም ሁኔታ ያንተ እርዳታ የሚያስፈልገው ማንኛውም ሰው ባልንጀራ ነው። ጠላትህን ወደ ወዳጅ ትራንስፎርም ማድረግ ትችላለህ። ብቻ ነው የእግዚአብሔር መንግስት ከሆነ አንተ የእግዚአብሔር ልጅ ከሆንክ ያን ማድረግ አለብህ ያለው ኢየሱስ። እና እነዚህን ሶስት ነገሮች ነው ማለት ነው ምናነሳ የኢየሱስ ህይወቱም ሞቱም ትንሳኤውም ከትንሳኤው በኋላ የተሰበከው ወንጌል በነገራችን ላይ እነዚህን ሶስቱን በደንብ አድርጎ ነው የሚይዘው። አማራጭ የኃይል አመለካከት፣ አማራጭ የምገባ ወይም የመግቦት አመለካከት፣ የመግቦት ደህንነት አመለካከት፣ አማራጭ በጠላት ፊት አማራጭ የደህንነት የብሔራዊ በለው የግለሰብ ደህንነት አመለካከት ጠላትን ወዳጅ በማድረግ የራሳችንን በመበተን። ስለዚህ ሊትራሊ የእግዚአብሔር መንግስት ኦፕሬት ሲያደርግ እነዚህን ይመስላል ማለታችን ነው። የኢየሱስ ክርስቶስ ያስተማረውም የኖረውም የሰበከውም የተገበረውም አይ ቲንክ እነዚህን ነው ማለታችን ነው። አሁን ለምሳሌ ሪቨርስ አድርጎታል። የንጉስ ይገለገላል፣ ይሄንኛው ንጉስ ግን ያገለግላል። የኖርማል የሰው ህይወት ያከማቻል፣ ለልብስ ይሄ ቤዚክ ኒድ ለሚለው በጣም ኬር ይሰጣል። ይሄንኛው እዚህኛው መንግስት ውስጥ ደግሞ ያለ በመበተን ያተርፋል፣ በመስጠት ያተርፋል። ከጠላት ራስን ፕሮቴክት በማድረግ የራስን የሆነ ሴፍቲ ይጠብቃል። ይሄ ደግሞ በመውደድ ጠላትን በመውደድ ስለዚህ እንዳለ ሙሉ የመንግስቱ የሚሰራበትን ኦፕሬት የሚያደርግበትን መንገድ ነው አንዱ የነገረን ማለት ነው ኢየሱስ ክርስቶስ። ስለዚህ ወደ ልጁ መንግስት ፈለሰን ካለን ወደዚህ እግዚአብሔር ቀደም እንዳልነው የእግዚአብሔር መንግስት በወንጌል ሆኗል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ነግሷል። ስለዚህ ኢየሱስ ክርስቶስ ደግሞ እንዴት መንግስቱ ኦፕሬት እንደሚያደርግ እንዴት በወንጌል እውን የሆነው ይሄ መንግስት በወንጌል እውን ሆኖ እኛም የተቀላቀልንበት ማለት ወደ ልጁ መንግስት የፈለስንበት እዚህ መንግስት ውስጥ እንዴት እንደምንኖር በማስተማርም በመኖርም አሳይቶናል። አሁን ያልሻቸው እነዚህ ሶስት መሰረታዊ ነገሮች ነፍሱን በፈቃዱ ነው የሰጠው፣ ለኃጢአታችን ነው የሰጠው፣ ቤዞት ሆኖ ነው የሰጠው። አት ዘ ሴም ታይም ደግሞ ፖለቲካሊ ደግሞ ካየነው እነዚህ ትምህርቶቹ ህይወቱንም እንዲገብር አድርገውታል፣ ህይወቱን አሳልፎ እንዲሰጥም ደግሞ አድርገውታል። በወቅቱ የነበሩት የአይሁድና የግሪኮ ሮማን የሮማውያን አገዛዝና ምንድነው ከዚህ ውስጥ የምንወስደው እንደ አሁን የእግዚአብሔር መንግስት ውስጥ እንዳለን እንደ በዚህ ወንጌል እንደዳነን ሰዎች ይህን ድነት እንደተቀበልን ሰዎች ለኛ ምን ማለት ነው የሚለውንም ማሰብ መቻል አለብን። ምክንያቱም ወንጌል እንዲሆኖ እኛ ሌላ ወንጌል የምንይዝ ከሆነ ሌላ እምነት የምናምን ከሆነ ኦር ልምምዳችን የማይመስል ከሆነ ጥያቄ ሊኖረው ስለሚገባ ማለት ነውና እኛስ ፓራዳይም ሺፍታችን ምንድነው መሆን ያለበት የሚለውን እስኪ ደግሞ ትንሽ እናንሳ። what do you think ምን ይመስልሻል? እንዲያውም ወደኛ ፓራዳይም ሺፍት ወይም እኛ እንዴት እንለወጥ ከማላታችን በፊት የመጀመሪያው ቤተክርስቲያን የኢየሱስን ትምህርት እንዴት ነው የኖረችው የሚለውን ቆም ብሎ ማየት በጣም አሪፍ ይመስላል። ጥሩ ምሳሌ ስለሚሆን ማለት ጥሩ ምሳሌ ስለሚሆን ለምሳሌ ከኃይል አንፃር ያየን እንደሆነ የመጀመሪያው ቤተክርስቲያን ስል የሐዋርያት ስራ ቤተክርስቲያን ማለት ብቻ አይደለም። እሱን ላስመር መጀመሪያ ጳውሎስ ያገለገላቸው ቤተክርስቲያናት ጳውሎስ ያገለግል ለምሳሌ ያገለገለበት መንፈስ ሐዋርያቱ ያገለገሉበት መንፈስ በጽሁፎች ውስጥ ሁሉ እናገኛለን። ስለዚህ በአጠቃላይ አዲስ ኪዳን ውስጥ የምናገኘው ልምምድ ብቻ ሳይሆን ምክንያቱም አንዳንዶቹ ልምምዶች ስህተት ስለሆኑ ልምምድ ብቻ ሳይሆን የስነ ምግባር እንዴት ልበለው የስነ ምግባር ልፈፋ እንደዚህ ኑሩ ፕሮክላሜሽኑ መኖር ያለብን እንደዚህ ነው መሆን ያለብን እንደዚህ ነው ላለን ጥሪ የሚገባ ኑሮ ይሄ ነው የሚለው መንፈሱ ምን ይመስል ነበር
ብለን ብናስብ ለምሳሌ ያክል ስለ ኃይል በጣም በግልጽ የተናገረው አንዱ ጳውሎስ ነው አይደል? አንደኛ ቆሮንቶስ በጣም የመጀመሪያዎቹ ምዕራፎች ብዙዎቹ ኃያል ማን ነው? ጠቢብ ማን ነው? ክቡር ማን ነው? ክብር እንዴት ነው የሚገለጠው የሚለውን ጥያቄ ነው የሚመልሰው። እና በቆሮንቶስ ያሉ አማኞች ይሄ በጣም ምርጥ ንግግር በመናገር ራሳቸውን ከፍ የሚያደርጉ አይደለ? እንዲያውም የሚመስለው ትንሽ ጂምናዚየም ገብተው ሰውነታቸውን ፈርጠም ያደረጉ ያኔ ሪቶሪሽን ይባላል ወይም ሪቶሪክስ የሚችሉ ንግግር የሚችሉ አፈቅሪዎች በእነሱ በጣም ኢምፕረስድ ሆነዋል። ጳውሎስ በዛ ክፍል በጣም ግራ ይጋባል። ማለት ወንጌሉ እኮ ሼምፉል ነው ታስታውሱ እንደሆን ይላቸዋል። መስቀሉ በባህሉ ማለት ነው የሚያሳፍር ነገር ነው። መስቀሉ ዝቅ ያለውን ነው እንደከበረ የቆጠረው። ሰዎች ሲሰሙት ሞኝነት ነው፣ ለግሪኮች ሞኝነት፣ ለአይሁድ መሰናከያ የሆነን ነገር እግዚአብሔር የዓለምን ጥበብ ከንቱ ለማድረግ በጥበቡ መዳኛ ያደረገው ይሄንን ነው። እና እናንተ እንዴት ነው በዚህ የምትመሰጡት ይላቸዋል። በፈረጠመ ጡንቻ በአፈቂቢነት እንዴት ነው በዚህ የምትመሰጡት? በሞኝነት ደናችሁ ማለት ነው። አዎ። እና እንዲያውም እፈራለሁ ይላቸዋል። በቃ ለፍተን ምናምን በኋላ ከንቱ እንዳይሆን እፈራለሁ በዚህ ከቀጠላችሁ ይላል። በጣም ወሳኝ ነገር ነው። አያያዛችሁ ስለ ኃይል ያላችሁ አመለካከት በጣም አስፈሪ ነው። የመከፋፈላችሁ ምንጭ የበሽታችሁ ምንጭ ሁሉ ይሄ ነው የሚለው። ባይ ዘ ዌይ የቆሮንቶስን ያየን እንደሆነ የብዙ በሽታቸው ምንጭ ስለ ኃይል ያላቸው አመለካከት ነው። እና ራሱን እንደ ምሳሌ ሲያቀርብ ምንድነው የሚለው? እውነተኛ ሐዋርያ መሆን በምን ይታወቃል? ሁለተኛ ቆሮንቶስ ላይ የኢየሱስን ሞት በስጋ ተሸክሜ ስለምዞር ነው ይላል። ተገርፎ በግርፋቱ ሰንበር የጌታ ደቀ መዝሙር መሆኔ ያለው በዚህ በሚያሳፍር ሰንበርና ጠባሳ ነው ይላል። በግሪክ ባህል ጠባሳ ካለባችሁ በጣም ነው የምትናቁት። ምክንያቱም በተለየ ግርፋት ጠባሳ የጦርነት ጠባሳ ከሆነ ክብር ነው። ተገርፋችሁ ከሆነ ግን የሚገረፈው ባሪያ ነው። እሱ እንግዲህ ተመልከቱ፣ ባሪያና ወንጀለኛ እና ተመልከቱ፣ የሮም ዜጋ ሆኖ ተገርፏል። እና ኮንትራዲክሽን ነው ይሄ ራሱ። የሮም ዜግነት እያለው ለምን ይገረፋል? ባለሙሉ መብት ሆኖ ግን ግርፋት ሰውነቱ ላይ አርፎበታል። ስለዚህ ኤርሊ ቸርች ወይም የመጀመሪያዋ ቤተክርስቲያን ኃይልን የምትለማመድበት የነበረው መንገድ ከመስቀሉ የመነጨ ነው። ሐዋርያቱን ታስታውሱ እንደሆነ በቤተክርስቲያን ውስጥ ኃይልን የሚሸከሙበት መንገድ በጣም እንትን ነበረ፣ በጣም ትሁት ነበረ። ጥያቄ ሲቀርብላቸው ለምሳሌ መብታችንን አላከበራችሁም ሲባሉ እሺ ይሄን ችግር እንዴት እንፍታው ነው እንጂ ያሉት ሃው ዴር ዩ አላሉ። ወደ ተሻለ አገልግሎት እንዴት እንሻገር፣ በደንብ አልመገባችሁም ሲባል እሺ እንዴት ነው የተሻለ ልንመግብ የምንችለው? ለሌሎች ሰዎች ኃይላችንን እናካፍል ነው ያሉት አይደል? ለእነ እስጢፋኖስ ኃይላቸውን አካፈሉ እንጂ ኃይላቸውን ቅጥርቅም አድርገው ይዘው እና ታዲያ በቃ አርፋችሁ ተቀመጡ ምናምን አይደለም ያሉት። ወይም እንደ ሮባም ጣቴ እንዲያውም የሱ ስቶሪ እንትን ይመስለኛል አንቲቴሲስ ወይም የዛን የሚያመጣ ይመስለኛል። ኮምፕሌንስ ያደረጉ የኔ ትንሿ ጣቴ ከአባቴ ወገብ ተወፍራለች ነው ያለው አይደል? እንደሱ አይደለም ያደረጉት። እነሱ ሄዱ፣ ሌሎች 7 ሰዎች ተመረጡ። ስለዚህ እነዚህ 7 ሰዎች ምግብ እንዲያከፋፍሉ ተሰጣ። ይሄ ወደ መግቦትም ያመጣናል። ሁለተኛው ነጥብ ላይ ስንመጣ መግቦትንም ያየን እንደሆነ ያላቸውን እየሸጡ በሐዋርያቱ እግር ስር ያስቀምጣሉ ማህበሩ። ሐዋርያቱ ደግሞ ህዝቡን ይመግባሉ በመካከላቸው ችግረኛ እስከማይኖር ድረስ አይደል? የባርናባስንም ታሪክ በደንብ የምናስታውሰው ነው። እሱ ብቻ ሳይሆን ዲስትሪቢዩቲቭ ጀስቲስ የምንለው አይደል? የሀብት ክፍፍል ፍትህ በመካከላቸው ነበረ። ሳይኖር ሲቀር ደግሞ እሱን ለማድረግ ነው እነ እስጢፋኖስን የመረጡት። እና የመረጡት የመግቦት መንገድ የኢየሱስን የሚመስል ነው። ጠላቶቻችንን ምን እናድርጋቸው ለሚለው ጥያቄ ስብከቶቻቸው በጣም ነው የሚገርሙኝ። የጴጥሮስ ስብከት ይሄንን ኢየሱስን ሰቀላችሁት፣ አሁንም መንፈስ ቅዱስን እንድትቀበሉ በጌታ በኢየሱስ ስም እመኑ ይላቸዋል። ማለት የሚረግሟችሁን መርቁ፣ ጸልዩላቸው የሚለው በሰቀላችሁት ሰውዬ ስም እመኑ፣ ተጠመቁና መንፈስ ቅዱስን ተቀበሉ ይላቸዋል።
ሰዎች ለኢየሱስ የሚገዙት ደሙን ስላፈሰሰላቸው ነው። ጠላቶቹን ነው ወዳጅ ያደረገው ኢየሱስ። ቤተክርስቲያንም ያንን ነው ሬፕሊኬት ያደረገችው። በዚህ ውስጥ ደግሞ የጳውሎስ ታሪክ ደግሞ የሌለ ነው ማለት ነው። የጳውሎስና የእስጢፋኖስ ታሪክ። እስጢፋኖስ ይወገራል። እስጢፋኖስን አይሁድ ተሰብስበው ሰቀላችሁት ስላላቸው ነው የሚወግሩት። በነገራችን ላይ ኢየሱስን ሰቀላችሁት እናንተ ነቢያትን አትሰሙም ይላቸዋል። እስጢፋኖስ ይወገራል። እስጢፋኖስ ሲወገር ሰማይ ተከፍቶ ኢየሱስን ቆሞ ነግሶ ነው ያየው። በአብ ቀኝ ተቀምጦ ካረገ በኋላ በአብ ቀኝ ይቀመጣል። የዳዊት ልጅ በእግዚአብሔር ቀኝ ተቀመጠ ነው የሚባለው እና ኢየሱስ በእግዚአብሔር ቀኝ ተቀመጠ። ሙሉ ስልጣን ተሰጥቶታል ከእግዚአብሔር። እሱን ሲያይ ከዛ ላይ ነፍሴን ውሰዳት ይላል። ቀጥሎ የሚጸልየው ጸሎት የሚገርም ነው። ጌታ ሆይ ይላል ወደ ኢየሱስ ሲጸልይ፣ የሚያደርጉትን አያውቁም፣ ይሄን ኃጢአት አትቁጠርባቸው ይላል። ኃጢአታቸውን አትቁጠርባቸው ጌታ ሆይ ይላል። የኢየሱስን ጸሎት ነው መልሶ የጸለየው። በጣም የሚገርመው ታዲያ የዚህ ጸሎት ፍሬ ማን ነው ያለ እንደሆነ አሳዳጁ ሳውል ነው። ምክንያቱም ኢየሱስ ኃጢአቱን ስላልቆጠረበት ይመስለኛል ለምን ታሳድደኛለህ ያለው መጥቶ አይደለ? ከዛ አናንያ ሂድና ጳውሎስን አናግረው ይባላል። ከዛ በኋላ ጸልይለት፣ አይኑ ጠፍቷል። ኢየሱስን አይቶ አይኑ ተጥበርብሮ አይኑ ይጠፋል። ጳውሎስና ሳውል አይኑ ሲጠፋ ሂድና ጸልይለት ሲባል ይሄ ሰውዬ እኮ ቤተክርስቲያንን የሚያሳድድ ነው ሲለው ኢየሱስ ምንድነው ያለው? አህዛብን አይሁድን በወንጌል እንዲደርስ የተመረጠ ዕቃዬ ነው። አሳዳጂ ማለት ነው ኢየሱስ። አሳዳጅ ለምን ታሳድደኛለህ ያለውን ሰውዬ የተመረጠ ዕቃዬ የሚለው ማለት ነው ኢየሱስ። ስለዚህ አናንያ ሄዶ ወንድሞቹን እየያዘ ሊያስገድላቸው እስር ቤት ሲከት ለነበረ ሰውዬ እጁን ጭኖ አይኖቹ እንዲበሩ ይጸልይለታል። አይኖቹ ይበሩለታል። ጳውሎስ የመንፈስ ቅዱስን ስጦታ ይቀበላል። ከዛ በኋላ የተረፈው የጳውሎስ ታሪክ እንደምናውቀው ነው። ስለዚህ ይሄ በጣም ራዲካል አብዮታዊ የሆነ ወንጌል ነው። ወንጌሉ ኢየሱስ ነገሰ ማለት ቀልድ አይደለም። ህይወታችንን አሳልፈን የምንሰጥበት፣ ለጠላቶቻችን ህይወታችንን አጋልጠን የምንሰጥበት አይደለም። ጳውሎስ አይኑ ከበራ በኋላ አናንያን እንቃርጎ ወስዶ እስር ቤት ቢያገባውስ አይደል? እንደሱ አይነት አደጋም በውስጡ ያለ ነውና የመጀመሪያው ቤተክርስቲያን እንደዚህ ነው የኢየሱስን ትምህርት ለመኖር የተወተረተረችው። የወደቀች እየተነሳች ቀላል አይደለም። የወደቁ ስለሚነሱ ነው ደብዳቤ የሚጻፍላቸው በነገራችን ላይ እንዲያስተካክሉ። የወደቀች እየተነሳች ግን እንደዚህ ነው ለመኖር የታገለችው። እግዚአብሔርም የሚያበረታት ሐዋርያቱም ያስተማሩት ለመኖር የተጉት እንደዚህ ያለውን ነገር ነው ማለት ነው። እና ወደኛም መምጣት ያለበት ይሄው ነው ብዬ አስባለሁ። የመጀመሪያው ቤተክርስቲያን በተለይ የሐዋርያቱ ቤተክርስቲያን ኢሚዲየት ቤተክርስቲያን ከጌታ ሞትና ትንሣኤ በኋላ ያለችው ቤተክርስቲያን በአንድም በሌላም ለመተግበር ወንጌልን ከማሮጥም ደግሞ የእግዚአብሔርን መንግስት ለመከሰት ያደረጓቸው ነገሮች የሄዱባቸው መንገዶች በተለይ ፎርማቲቭም ስቴጅ ስለነበር በጣም ሊኮረጅ የሚገባውም ነው። መልእክታቶቹም ላይ ያለው ቤዚክሊ የእግዚአብሔር መንግስት የመጣበትን መንገድ ምናልባት ከኃይል ጋር የእግዚአብሔር ኃይል በዚህ ነው ያለው የሚለውን የቆሮንቶስን አንደኛ ቆሮንቶስ ምዕራፍ 1 እና ምዕራፍ 2 ላይ በተለይ ያለውን ኢንቴንሽናል የመረጥኩት መስቀልን መርጬ የመጣሁት ለዛ ነው የሚለው ጳውሎስ ለዚህም ጭምር ነው አይደለ? በጣም በወርደት ሼምፉል የሆነ ወንጌል ነው የምንናገረው። አዋራጅ ነው፣ ጥበብ የማይሰጥ ነው፣ የሚያሰናክል ነው። ግን እግዚአብሔር ደግሞ ኃይሉን ለመግለጥ የመረጠው ደግሞ መንገድ ይሄ ነው። ልክ እንደዛ ዘመን የሆነ እምነበረድ ተስሎለት ሲክስ ፓኩን እያሳየ ጡንቻ ምናምን እያሳየ አይደለም እግዚአብሔር የመረጠው መንገድ። የሆነ ኮንከር እያደረገ አይደለም የመረጠው መንገድ። ወይንም ልክ አይሁዶች የመሲህ ጥበቃቸው እንዳለው ሁሉንም ዲያስፖራ አይሁዶችን ሰብስቦ ሁሉንም እነዚህ ሮማውያንን ከፍልስጤም ምድር አባሮ ምናምን በቃ ልክ መቅደሱ ጋር ቆሞ ድልን የሚያውጅ አይነት መሲህ አይደለም። ይሄንኛው እግዚአብሔር ኃይሉን ሊገልጥ የወደደበት መሲህ የተሰቀለ ነው። በጣም ለአይሁድም ውርደት ነው፣
ለሮምም ውርደት ነው አይደል? ኢቭን ከዜጎቻቸው አይምሮ ሊያርቁት ይፈልጓል ነበር። ስቅለት የሚለው ኮንሰፕት ራሱ ሊያርቁት ይፈልጋልና በሱ ነው እግዚአብሔር ኃይሉን የገለጠው። ስለዚህ ይሄ ነው እውነተኛ ኃይል፣ እውነተኛ መንገድ ይሄ ነው። ስለዚህ ይሄንኛው እስከሌለ ድረስ ወይንም ይሄ በውርደት የተገኘው ኃይል እስከሌለ ድረስ የእግዚአብሔር መንግስት በአግባቡ በመካከላቸው አይሰራም ነው ነጥቡ። ክርስትና በአግባቡ እየሰራ አይደለም። ወይም ይሄ የተቀበላችሁት አዲሱ መንገድ ተሰሎንቄዎችን ነው እንዴት ከጣዖታት ዞር እንዳላችሁ ብሎ ጳውሎስ የሚደነቅባቸው እምነታቸውን፣ ተስፋቸውን፣ ፍቅራቸውን አይቶ ዞር አላላችሁም ነው እናንተ ደግሞ በዚህኛው መንገድ እና አይ ቲንክ ብዙ ትርጉም ይሰጣል የወንጌል የተኖረበትና ኢየሱስ ክርስቶስ ያስተማረበት ራሱም የተገበረበት መንገድን ኢሚዲየት የነበረችው ቸርች የተረጎመችበት መንገድ በጣም መሰረታዊ ትርጓሜ የሚሰጥ ይመስለኛል። የመጀመሪያው እሱ ነው። ሌላው ምናልባት ሪፍሌክት ለማድረግም በዛው ጳውሎስና እንትና የተገናኘበትን መንገድ በጣም እንትን ነው የሚደንቅ ነው። የጳውሎስና የስጢፋኖስ ኮንቲኒቲው ኢንቴንሽናል ነው ያደረገው አይደለ? ሲጽፍ ሉቃስ እዚህ ጋር ይጠብቅ ነበር ብሎ እንትን ብሎታል፣ ይሄ አስገብቶታል ስቶሪ ውስጥ። ከዛ ኢሚዲየትሊ እሱ ታሪክ ነው የሚቀጥለው። የአይሁድና ኢየሩሳሌም ያለው ስቶሪ ያበቃና ደግሞ ትልቁ የሮም ዓለም ላይ ይሄ ወንጌል እንዴት እንደሚገባ ነው የሚያሳየው እና የገባበት መንገድ ጠላትን ኢንዶርስ በማድረግ ነው። ራሱ እስጢፋኖስ ያደረገበት መንገድ፣ ከዛ ኢየሱስ ክርስቶስ ደማስቆ ላይ የተገናኘበት መንገድ፣ ከዛ ቅዱሳን ደግሞ ደማስቆ የተቀበሉበት መንገድ እሱ በጣም በጣም መሰረታዊ መንገድ ይመስለኛል። ስለዚህ እስኪ የኛን ደግሞ ወቅት እንመልከት ምን ይመስላል ከዚህ አንፃር። ምክንያቱም ትክክለኛ ቱንቢያችን መመዘኛችን ቅዱሳት መጽሐፍት ኢየሱስ ክርስቶስ ወንጌልን የተገበረበት፣ ያስተማረበት፣ የኖረበት መንገድ ከሆነ እኛስ እንዴት ነው መሆን ያለብን? መጀመሪያ ምን እንመስላለን የሚለውን ምክንያቱም በብዙ መንገድ እሱን ስናይ ነው ወደ መፍትሄ የምንሄደው እና እስኪ ከሱን ጀምርና ወደሚቀጥሉት እንሄዳለን። ከዛ እንዴት እንሆን የሚልም ነገር ስላለን ማለት ነው። አሁን ከነዚህ ከሶስት ነገሮች አንፃር እንየው። ለምሳሌ ከኃይል አንፃር ያየን እንደሆነ እኛ ስንል እንግዲህ ኢትዮጵያን እያሰብን ነው አይደል? ያለ ነው በሰፊው የኢትዮጵያን አብያተ ክርስቲያናት እውነታ፣ የኢትዮጵያን የፖለቲካ ማህበራዊ ህይወት እውነታ ያየን እንደሆነ በጣም ሩቅ ነን አይደል? በጣም ሩቅ አይደለም? በጣም ሩቅ ነን። በጣም በቀላሉ ምን ማየት ነው የሚያስፈልገን? አገልግሎት ለምሳሌ እንደ ሀገር አገልግሎት ሰጪ ተቋሞቻችንን ማየት ነው። አንድ ሰው መንግስት ቢሮ ስንሄድ በጣም ቀላል ነው። መንግስት ቢሮ ስንሄድ አንድ ስልጣን ያለው ሰው እንዴት ነው የሚያስተናግደን? እንዴት ነው የሚቀበለን? አይጣፉም። በጣም ከፍ አርገው ተገልጋይን በማየት ከመቀመጫቸው ተነስተው የሚቻለውን ሁሉ የሚያረጉ ገጥሞኝ ያውቃሉ። ግን ትልቁ ስዕል ግን እሱ አይደለም። ትልቁ ስዕል መንግስት ቢሮ ልንሄድ ስንል ገና ለገና ልክ የሆነ ምን ፊት እንደሚቀርብ ሰው ልበል በጣም በሰቀቀን ነው አይደል? በተቻለ መጠን ሁሉ አቮይድ ልናረገው ላንሄድበት የምንፈልገው መንገድ ነው። ከቀበሌ መታወቂያ ጀምሮ ከትናንሹ ነገር ሁሉ ጀምሮ። ለምንድነው? የኃይልና የስልጣን አመለካከታችን እጅግ ስለተበላሸ እና አገልግሎት ስለሌለ ወይም አንዱ ሌላውን ማገልገል የሚለው ነገር በጣም እየጠፋ ስለሆነ። ግን ይሄ የመንግስት ቢሮ እውነታ ብቻ አይደለም። በየቤታችን የዝቅ ያለውን የቤታችን አባል ማን ነው የሚል ጥያቄ ያስነሳል። ማን ነው? የቤት ሰራተኞቻችን ናቸው፣ ልጆቻችን ናቸው። እናገለግላለን ወይ ብለን ራሳችንን መጠየቅ ነው። እሱ ብቻ አይደለም። በአካባቢያችን ዝቅተኛው የማህበረሰብ ክፍል ማን ነው? ዝቅ ብለን ወርደን እናያቸዋለን ሁሉ፣ አንዳንዴ አናያቸውም ሁሉ አይደለም። ከቤታችን ወጣ ስንል በር ላይ
መንገድ ላይ የወደቁትን ድሆች፣ ጎዳና የሚያድሩ ሰዎች፣ ከቤታችን ቆልቆል ብሎ ያሉ ድሆች። ምክንያቱም ድህነቱ የገንዘብ ብቻም አይደለም፣ ድምጽም ተሰሚነት ምንም የሌላቸው። በእርግጥ ብዙዎቻችን ድምጽ የለንም፣ ግን የተሻለ ትንሽ ከነሱ የተሻለ አንዳች ነገር የማድረግ አቅም ሊኖረን ይችላል። ግን እንደዚህ የሌላቸውን ሰዎች እናያቸዋለን። ምክንያቱም ኃይል ካለን ኃይላችንን እንደዚህ ነው ፕራክቲስ እንድናደርግ የተጠራ ነው፣ እንዲህ ነው እንድንለማመደው የተጠራ ነው። ከዛ ይልቅ ኃይላችንን መሰላሉን ለመውጣት ነው የምንጠቀመው። ከዛ የተሻለ በኃይል ላይ ኃይል ለመጨመር ለዛ ነው የምንጠቀም ያለ ነው ማለት ነው። እና እንደ ቤተክርስቲያን ደግሞ ስንመጣ ሌላ ታሪክ ነው። ልክ ይሄንኑ የሚመስል እንዲያውም በባሰ አይደል፣ በባሰና በጣም በታመመ መልኩ ስትራክቸርድ ሲስተም በወጣለት መልኩ ከጉባኤዎቻችን አስተዳደር ጀምሮ አይደል ወንበሮች ላይ ነው የሚደረደሩት። የነማን ወንበር የቱ ጋር ነው ያሉት? ይለያል ራሱ እንጂ ወንበሩ የሚለይባቸው እንትኖች አሉ፣ ጉባኤዎች አሉ። ራሳችንን the way we carry ourselves ይላሉ አይደል ፈረንጆች። ራሳችንን የምንይዝበት መንገድ ራሱ የተሻለ የሃይማኖት መሪ በሆንን ቁጥር የተሻለ የበለጠ ሰዎች ወደኛ ለመቅረብ የሚከብዳቸው ወይም እኛ ጋር ለመቅረብ በጣም የሚጓጉ ብዙ መሰናክሎች የተደረደሩባቸው ሰዎች እየሆንን ነው የምንመጣው። እና በጣም አስደንጋጭ ነው ቤተክርስቲያን እንደዛ ስትሆን። መግቦትንም ያየን እንደሆነ እንደዚሁ ነው። ዘንድሮ በጣም ትልልቅ ህንፃዎች የሚሰሩበት ከተማ በጣም ብዙ ድሆች ያሉበትና ሰዎች የዕለት ጉርሳቸው የሚቸግርበት፣ ሁላችንም ግፊቱ ይሰማናል። መሀል ላይ ያለን ሰዎች ራሱ ወደታች እየተጎተትን ይሰማናል አይደል? ኢኮኖሚያችን ወደታች ሲጎተተን ይሰማናል። መብላት፣ መጠጣት፣ ቤት መከራየት ከባድ እየሆነ ሲመጣ ወደታች ግራቪቲው ሲስበን ይሰማናል። ወደ ላይም ግን የሚስፈነጠሩ በዛው ልክ አሉ። እና ጋፑ በጣም እየሰፋ ነው። ለምንድነው? ማከማቸት እየበዛ ነው። ይሄ ሲሆን ግን ቤተክርስቲያን ቆም ብላ ማሰብ አለበት። በኢየሱስ ሎጂክ መሰረት በሰማይ ሀብታችን እየሳሳ ነው እንደ ቤተክርስቲያን ማለት ነው። ምክንያቱም የቤተክርስቲያናችን አባላት ናቸው ወደ ላይ የሚተኮሱትም ምናየውም እሱን ነው። ወደ ላይ እየተተኮሱ ያሉትም የኛው ቤተክርስቲያን አባላት ናቸው። ወደ ታች ያለውን ትተው የምናከባቸው ሀብት እየሳሳ ይሆን? በሰማይ እየተራቆትን ይሆን የባሰ ሚሊዮን ማሰብ በጣም የሚያስፈልግበት ጊዜ ነው ያለው። ደግሞ ኦፖርቹኒቲም ደግሞ በደንብ የአገልግሎት እንትንም የእግዚአብሔር መንግስት የምንኖርበትም መንገድ በደንብ እየተከፈተ ነው። ምክንያቱም አፕዴትድ ይሁን አይሁን አላቅም ያለኝ መረጃ ግን ከ60% በላይ የሆነ ወቅት ላይ ከ5 ዓመት በፊት ያነበብኩት ጥናት በቀን አንድ የሚበላ ማህበረሰብ አዲስ አበባ ውስጥ ከ60% በላይ ይሆናል የሚል ኤስቲሜሽን ግምት፣ የጥናታዊ ግምት ወጥቷል። እና እነዚህ ሰዎች የትም አይደለም ያሉት፣ በቸርቻችን ዙሪያ ነው ያሉት፣ በሰፈሮቻችን ዙሪያ ነው ያሉት፣ በቸርቻችን እሱ ሌላ እንትን ነው። በመስሪያ ቤቶቻችን፣ በምንዝናናባቸው ቦታዎች፣ በእንደዚህ አይነት ቦታዎች ጋር ነው ያሉት። እና የእግዚአብሔር መንግስት የምታበላ ምግቦት ያላት ፕሮቫይድ የምታደርግ ከሆነች እና ደግሞ እኛ አባል ከሆንን የቱ ጋ ነው የኛ ሚና የሚለውንም በደንብ ማወቅ መቻል አለብን። ማለት የመንግስቱ ፈላሾች ከሆንን አባላት ከሆንን እነዚህን ነገሮች እንደ ዝም ብሎ እንደ አንድ እንደማያስተውል ሰው ዝም ብለን ማለፍ አይደለ። ይሄ ኢኮኖሚው ነው። ይሄ አሁኑ የፖለቲካ ፖሊሲው ቢስተካከል ምናምን የምንለው አይደለም። ብዙ ጊዜ ማምለጫዎቻችን አንዳንዶቹ እነሱ ስለሆኑ ማለት ነው ቶሎ ብለን ችግሮቻችንን ለውጫዊ አካል ነው የምንሰጠው። አሁን ፖለቲካው ቢስተካከል፣ ኢኮኖሚ ፖሊሲ ቢስተካከል፣ ይሄ እንደዛ ቢሆን እነዚህ ነገሮች ይሻሻላሉ እንላለን። ግን እንደ አንድ ክርስቲያን እንደ በወንጌል አማኝ ልክ ኢየሱስ ክርስቶስ እንዳለው እነዚህ ነገሮች የእግዚአብሔር ምጋቤ የእግዚአብሔር መንግስት ውስጥ ስላለ የእግዚአብሔር እንደራሴዎች እንደመሆናችን ደግሞ እኛም መመገብ አለብን ነው። ዳይሬክት ይሄ የማይተረጎም ተግባራዊ ያልሆነ አይነት እንዳይሆን እንዳንፋታ ማለት ነው። እና እነዚህ እድሎችም ጭምር አሉን በዙሪያዎቻችን በደንብ አተኩረን መመልከት መቻል አለብንም እያልሽን ነው። አይ ቲንክ በጣም ምክንያቱም አንዳንዴ አናይምም። ችግሩ እሱ ነው። አይናችንን ከፍተን
አንደኛ የተቸገረውን ሰው ማየት፣ የተቸገረውን ሰው ማየት ብቻ ሳይሆን የተቸገረውን ሰው እንደ ኢየሱስ ማየት። ኢየሱስ በረሃ ላይ እየተከተሉት ሲሮጡ ሲያያቸው እንዴት አያቸው? ራራላቸው። ስራ ወደዛ ሂድና ምናምን ነው ምንለው አይደለ? እንደ የደሃ ሰው ስናይ የሚለምን ሰው ስናይ ሰነፍ ነው የሚታየው። እውነት ሊኖረው ይችላል፣ ግን ስንፍና ራሱ እኮ ቫኪዩም ውስጥ የሚፈጠር ነገር አይደለም። የስራ እድል እንዲሰራ የሚያበረታታ የኑሮ ሁኔታ፣ ያንን የሚደግፍ ማህበረሰብ ወይም ቤተሰብ ወይም ሰውየው ዓለምን ሲጋፈጥ እኔ ያለው ከጀርባህ የሚለው ከሌለ በጣም ከባድ ነው። ራሱ ስንፍና እኮ አንዳንዴ ስንፍና አይደለም፣ ድብርት ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል። እና ኢየሱስ ሲያያቸው ቤታቸው ሄደው አይበሉም እንዴ አይደለም ያለው። ሲያያቸው እረኛ እንደሌላቸው በጎች ሲቅበዘበዙ አያቸውና ራራላቸው ነው የሚለው። እንደዛ እናያለን ወይ ነው ማየት ብቻ ባይናችን ሳይሆን እሱማ ልናመልጠው አንችልም ማየትን፣ ግን እንደ ኢየሱስ እናያለን ወይ? በዙሪያችን ያሉ በየቀዳዳው እያንዳንዳችን ሰፈር ቀዳዳ አለው ድሆች የሚከማቹበት እናያለን ወይ? የእያንዳንዳችን ቤተክርስቲያን ልክ እንዳልከው በድሆች ሰፈር የተከበበች ነች። እሱን ታያለች ቤተክርስቲያን። አይታ ደግሞ አሃ እነዚህ እኮ ባልንጀሮቼ ናቸው፣ እነዚህ እኮ ጎረቤቶቼ ናቸው፣ ይሄ እኮ የኔ ሚና ነው፣ እኔ እኮ በመካከሌ ንጉሱ ከነገሰ ድሆችን ማብላት አለብኝ፣ የተራቡትን ማብላት አለብኝ ብላ እንደሚናዋ ራሱ ተወስደዋለች ወይ? በመካከሏስ ያሉትን ድሆች መመገብ ማብቃት እንደሚናዋ ተወስደዋለች። መመገብ ሲባል ግዴታ ቸሮታ ብቻ አይደለም፣ ሰዎች ራሳቸውን እንዲመግቡ ማብቃትም ሊሆን ይችላል። እሱን እንደሚናዋ ተወስደዋለች የሚለው ጥያቄ አይ አትወስደውም። ብዙ ጊዜ አይደለም በዴቨሎፕመንት ፕሮግራም የሆነ ቤተ እምነት የዴቨሎፕመንት ፕሮግራም ነው፣ ግን ይሄ የደቀ መዝሙርነት መንገድ ነው። እያንዳንዱ ቤተክርስቲያን አባል እያንዳንዷ አጥቢያ ቤተክርስቲያን ልትወስደውና ስራዬ ብላ ልትሰራው የሚገባ የመጎዳኘት የሶሊዳሪቲ መንገድ ነው። ፕሮጀክት አይደለም። ከኤንጂኦዎች ያመጣ ነው ሞዴል ነው እየተከተልን ያለ ነው። ጥሩ ነው፣ እሱ ሰዎችን ይመግባል ያቆማል፣ እሱን እየተቻው አይደለም። እንደ ቤተክርስቲያን ግን የመጎዳጀት መንገድ ነው መሄድ ያለብን። ምክንያቱም ኢየሱስ ፕሮጀክት አይደለም የሰራው አይደለም፣ መጥቶ ወዳጃችን ነው የሆነው፣ በእኛ ፈንታ ነው የሞተው። ስለዚህ አብሮ የመብላት ፕሮጀክት ነው የቤተክርስቲያን ፕሮጀክት። ደቀ መዛሙርቱም እሱን ያደረጉት፣ ምግብ አብሮ ይቆርሱ ነበር። ስለዚህ አብረን እንበላለን ወይ ነው ጥያቄው የሚሆነው ማለት ነው። ስለዚህ ቤተክርስቲያን ይሄንን ማሰብ አለባት። ወንጌል እየኖርኩ ነው ካለች እየሰበኩ ነውም ካለች ማለት ነው ይሄንን ማድረግ አለባት። ቤተክርስቲያን ትከበር ነበር አይደለ? በእነሱ ጊዜ ለምን ነው የተከበረችው ሲባል በቃላቸው ይሰብካሉ፣ እግዚአብሔር በመካከላቸው ድንቅና ተአምር ያደርግ ነበር፣ ምግብ ይቆርሱ ነበር አብሮ ነው የሚለው በነገራችን ላይ። ከዚህ የተነሳ ቤተክርስቲያን ትከበር ነበር። ዲስትሪቢዩቲቭ ጀስቲስ ስለነበረ በመካከሏ ፍትህን የማያከብር ሰው የለም በነገራችን ላይ። ስለዚህ ዲስትሪቢዩቲቭ ጀስቲስ በመካከላችን የክፍፍል ፍትህ አይደል በመካከላችን መኖር አለበት ማለት ነው። ሶስተኛው የጠላትን በተመለከተ ይሄማ የሀገራችን የምድራችን ነቀርሳ ነው። አሁንም ብንጀምር በጣም የጠላትነት መስመሮች እየወፈሩ እኔና አንተ መሀል ያለው ልዩነት እየዳበረ በዛ ደግሞ ታሪክ እየጻፍን በጦርነትና በግጭት ግድግዳውን እያወፈር ነው እየሄድን ያለ ነው። ግድግዳውን መስበር ይችል ይሆን የኢየሱስ ወንጌል? ግድግዳውን ሰብሬ ጠላቴን ወዳጅ ማድረግ ይችል ይሆን? መንገድ ላይ በወንበዴ ተደብድቦ ለወደቀው ብዙም በወንበዴ ተደብድቦ በየመንገዱ የወደቁ ብዙ ጠላቶች ያሉን ሀገር ነው ይሄ አይደለ? ወንብድና እየበዛ የተቀናጀ ወንብድና እየበዛ ሰዎችን የሚገድል የሚዘርፍ የሚደፍር አካል እየበዛ ህጋዊም ቢሆን ወንብድና ማለት ነው እየበዛ ያለበት ሀገር ነው ይሄ። እንዴት ነው የምሻገረው ድንበሩን? ሌሎች የማይሻገሩትን ድንበር ወንጌል እንዴት ነው ያን ድንበር የሚያሻግረኝ? ሄጂ ጠላቴ እንዴት ነው ወዳጅ አድርጌ የምገዛው? ቤተክርስቲያን ይሄን ማሰብ አለባት። ቤተክርስቲያን ግን በጣም ያሳዝናል። ዘንድሮ ለጦርነት ጎራ ይዛ እየጸለየች ያለችበት ሁኔታ ነው ያለው። አሁንም ማስመርም ወደው ያንን የማያደርጉና በታማኝነት የቆሙ አብያተ ክርስቲያናት የሉም እያልኩ አይደለም። እያወራ ያለው ስለ ሰፊው ስዕል ነው። በሰፊው ስዕል ግን ጦርነት ፈንድ የምታደርግ ቤተክርስቲያን ነች ያለች። ከዚህ በኋላ ሰፋ አድርገን ደግሞ የክርስቲያን መንፈሳዊ ነው ወይስ በገንዘብም የደገፉ ነበሩ ሚኒስትሪዎችም አብያተ ክርስቲያናት
ደሞም ያየን እንደሆነ አንድ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ቪዲዮ በደንብ አይቼ ደንግጫለሁ። ከዚህ በኋላ ምስባካችን በጦር ሜዳ ነው፣ እዚህ ያለው ምስባክ ማቆም አለብን ሁሉ እስኪባል እብደት ደረጃ ደርሰን ነበረ እና በጣም ሶበር መሆን ያለብን ጊዜ ደንገጥ ብለን ወደ ራሳችን መመለስ አለብን። ደህንነታችን ብሔራዊ ደህንነት በሚላል የተጨራረስ ነው። ደህንነታችን የት ነው ያለው? ደህንነቴ ያለው በጠላት የተጋላጭነት ውስጥ ነው። የተጋለጠውን ጠላቴን ወዳጅ በማድረግ ውስጥ ነው ደህንነቴ ያለው የሚለውን ነው ኢየሱስ ያስተማረን። ኢየሱስ ደህና ነው አይደል? ለዘላለም ደህና ሆኗል ከሙታን ተነስቶ። ስለዚህ ከሙታን የምንነሳ ሰዎች ከሆነ ደህንነታችን ያለው ለጠላቶቻችን ተጋላጭነት ኬር በማድረግ ነው። ተጋለጡ ለጥቃት የተጋለጡ ሰዎችን በመንከባከብ ነው። ጠላት ሆኑ ወዳጅ ሳንል ማለት ነው። ስለዚህ ጠላቶቻችንን መውደድ ቤተክርስቲያን በጣም እንደገና በብዙ መመለስ ያለባት የብሔር የሀገር ደግሞ አለው የሀገር ሁሌ ስለ ብሔር ብቻ ነው የሚወራው። የደህንነት ግንቦቻችንን ካላለፍን በጣም ችግር ውስጥ ነው ያለነው። ወንጌል እያነከሰ ነው። የኢየሱስ ደም የፈሰሰው ለጠላቶቹ ነው። ኢየሱስ በደሙ ነው ከጠላቶቹ ጋር የታረቀው። ስለዚህ በጣም ሲሪየስ ነገር ነው ብዬ ነው ማስበው ማለት ነው። የቤተክርስቲያን ሮል የቅዱሳን ሮል ወይንም የቤተክርስቲያን ሚና የቅዱሳን ሚና ወንጌል ገብቶናል ወይንም ወንጌል ውስጥ ነን የምንል የአማኞች ሚና በጣም ከፍተኛ መሆን መቻል አለበት ማለታችን ነው። ምክንያቱም አንዱ የአማኞች ይሄ ስለ ጠላትነት ስታወሪ አንዱ ጳውሎስ የሚያነሳው ሐሳብን እያሰብኩ ነበር። የታራቂነት ወንጌል ታራቂነት ነው ማለት ይሄ ጠላትነት ሆስቲሊቲ የለም አይደለም ነጥቡ። አይ ቲንክ በዛ ውስጥ ግን ወንጌል የእግዚአብሔር መንግስት ውስጥ ያለ የእግዚአብሔር ልጅን የተቀበለ ሰው እሱ ተጣልቶን ሳለ መጥቶ ታርቆናል። ስለዚህ ታረቁ ነው ፖይንቱ። ታራቂ ነው ወንጌል እና የወንጌልን ሐሳቦች በተለያየ መንገድ የምናደርግ ከሆነ በተለያየ መንገድ የምንተገብራቸው ከሆነ ይመስለኛል የእርስ በርስ ሰላማችን ምክንያቱም ወንጌል እርቃችንን የሚጀምረው ከባልንጀራም ስለሆነ ከጎን ካለውም ስለሆነ እሱ እየሰፋ የሚሄድም ይሆናል። በትልቅም ደረጃ ደግሞ በሀገርም ደረጃ ደግሞ ያሉ ክፍፍሎችን የማስታረቅ አቅም ይኖረዋል። ምናልባት እዚህ ላይ አንዱ የክፍፍል ልግባ በአፍሪካ ቀንድ ደረጃ ብለን ምናስ ከሀገርም ክልል ምክንያቱም ግጭቶቻችን የአፍሪካ ቀንድ ግጭት ሆኗል። የኢትዮጵያና ወይም ደግሞ ለምሳሌ በጣም በቀላሉ በትግራይ ጦርነት ግጭቱ የትግራይና የኤርትራም ሆኗል። የትግራይና የሶማሊያም ሆኗል። የሶማሊያ ወታደሮች ሁሉ ተሳትፈውበታል። ታዲያ እንዴት ነው ይሄንን ምንፈታው? የአፍሪካ ቀንድ አጠቃላይ ማስፋት አለብን። የሆነ የአንድ ቴክኒካል የሆነ የአንድ አካባቢ ግጭት ብቻ ማድረግ አንችልም ማለት ነው። እሱን ማንሳት ይኖርብናል። ምናልባት ሌላው እያሰብኩ የነበረው ምንድነው የኛ አሁናዊ ሚና ምን መሆን መቻል አለበት የሚለውን እያሰብኩ ነበር። ማለት ኦኬ ይሄንኛው ስናስብ እነዚህ ግጭቶችን ስናስብ ግጭት ያለባቸውን አካባቢዎች ስናስብ እውነት ነው ታራቂ መሆን መቻል አለብን። ሁለተኛ ደግሞ መጋቢ መሆን መቻል አለብን። በዚህ ሀገራችን በከበባት በተለያዩ ኢኮኖሚያዊም የፖለቲካዊ ግጭቶችም የተለያዩ ነገሮችም እንትን ማለት መቻል አለብን። ታራቂ መሆን መቻል አለብን የሚለውን መጋቢ መሆን መቻል አለብን የሚለውን ማንሳት አለብን። ግን ኢሚዲየት የሆነው እንትናችን ምንድነው? አሁናዊ ምን እናድርግ ታዲያ? ሰው ይሄንን አነሳን። የኔ ሮል ምንድነው? ምክንያቱም ቴካዌ ስንወስድ ቀጥታ ለኔ የሚሆን ነገር መውሰድ መቻል አለብኝ። እኔ ልተገብረው የምችለው ነገር መኖር መቻል አለበት እና ማልተገብረው ዝም ብሎ ይሄ በሃሊዮት ደረጃ በቲዮሪ ደረጃ የሚሆን ከሆነ ጥሩ ነው፣ ጥሩ ሀሳብ ነው፣ እንዲህ ብናደርግ ምናምን ብለን እንሄዳለን። ግን አሳይመንት መያዝ መቻል አለብን ብዬ ደግሞ አስባለሁ። ከወንጌል አንፃር ምንድነው እኛ ማድረግ ያለብን? ምን ልተግብር?
የሚለውን ማሰብ መቻል አለብን ብዬ አስባለሁ። እሱ ላይ ምን ሰጀስት ታደርጊያለሽ? ምን ሀሳብ ማንሳት እንችላለን እሱ ላይ? መጀመሪያ እንደ ግለሰብ በጣም ሪኮመንድ ማድረገው ከዚህ በፊት አንድ አስተማሪም ያሰራ የጠላት ኢንቨንቶሪ መስራት። ጠላቶቼ እነማን ናቸው? ሳንዋሽ ጣኔ ከሰይጣን በቃ ጠላት የለኝም ምናምን እንላለን። ኢየሱስ እንደሱ አይደለም ጠላቶቻችሁን ውደዱ ያለው። ጠላት ስላለን ነው ጠላቶቻችሁን ውደዱ ያለው። የጠላት ሪስክ ሁሉ ጊዜ በፊታችን ነው። ጠላቶች እንዳለን ካላመንን ጠላቶቻችንን ማወዳጀት አንችልም። ራሳችንን ተራ ቋንቋ ተጠቅመን መፎገር የለብንም ራሳችን። ስለዚህ መጀመሪያ የጠላት ኢንቨንተሪ እንስራ ምለው እሱ ነው። ከዛ አንድ እርምጃ እንራመድ። ጠላታችን ለሆነው ሰውዬ ቀላል አንድ ስልክ እንደውል፣ ልባችንን ለሚያደማን ሰውዬ። ኢየሱስ ደግሞ በጣም ተግባራዊ የሆነ ምክር ነው የሰጠን። መርቋቸው፣ ጸልዩላቸው። መጀመሪያው ስቴፕ ይሄ ነው። ሶስተኛ ጠላቴ ምን ይፈልጋል አይደል? ሳምራዊው እሱ ነው። ጠላቱ የሚያስፈልገውን ነገር ያደርግለት በሰዓቱ። ጠላቴ ምን ይሆን የሚያስፈልገው? እንደ ጳውሎስ እጅ ተጭኖ መጸለይ ነው የሚያስፈልገው? አይኑ እንዲበራለት ምግብ ነው የሚያስፈልገው? ጓደኛ ነው የሚያስፈልገው? ስለ ጠላቶቻችን ኒድም እናስብ። ኒድ አላቸው ጠላቶቻችን። ስለዚህ ቁጭ ላይ ስለ ጠላቶቻችን ማሰብ ነው። የመጀመሪያው ኢሚዲየት የመጀመሪያው ስራ ጠላቶቻችን እነማን ናቸው ብለን ቁጭ ብሎ ማሰብ ነው። ይሄን የመንፈሳዊ ልምምዳችን አካል ማድረግ ነው። ምክንያቱም አለበለዚያ የበደሉን ይቅር እንደምንል በደላችንን ይቅር በለን እንዴት ብለን እንጸልያለን? የበደሉንን ካላወቅን የበደሉንን ካላሰብን በደላቸውን ካላወቅ ነው እንዴት ነው ይቅር የምንላቸው? ይቅር ብለን እንዴት ነው የምናወዳጃቸው? ስለዚህ ጠላቴ ማን ነው? ለምን ጠላቴ ሆነ? ምን በድሎኝ ነው? እንዴት ነው ማወዳጀው? ጠላቴ ምን ይፈልጋል? ኢየሱስ ለጠላቶቹ በጣም በሚፈልጉት ነገር ነው የደረሰላቸው አይደል? ከእግዚአብሔር ተጣልተው ሩቅ ሆነው ሳለ አይደል? ጳውሎስ እሱን አይደል የሚለው? ጥልን የገደለበት መስቀሉ ሆኖ የሚለው ከእግዚአብሔር ጋር ጥል በአይሁድና በአሕዛብ መካከል ያለውን ጥል ነው ኢየሱስ በመስቀሉ የገደለው። የመስቀሉን መንገድ መከተል ማለት ቁጭ ብለን ጥሎቻችንን ማሰብ ማለት ነው። እግዚአብሔር ጥሉን ባያስብ እንዴት ወደኛ ይመጣል? ስለዚህ የመጀመሪያው ስቴፕ እሱ ነው። ከዛ መጸለይ፣ ከዛ መመረቅ ማለት መባረክ በጣም ትልቅ ከባድ ነገር ነው። ባይዘይ ስንናደድ ጌታ ይባርክ እንደምንለው አይደለም። የበረከት ቴዎሎጂ በጣም ወፍራም ሌላ ወሬ የሚያስፈልገው ቴዎሎጂ ነው። አሕዛብ ሁሉ በዘር ይባረካሉ ምናምን ከሚለው ጀምሮ እግዚአብሔር አዳምና ሔዋንን ባረካቸው ከሚለው ጀምሮ የመባረክ ቴዎሎጂ በጣም በጣም ወፍራም ነገር ነው። ለጠላቶቻችን እንዴት ነው መንባረካቸው? ከዛ ማውራት እናውራ። አለ ኢየሱስ ያለው እሱ ነው አይደል? ገስጸው ለብቻው ቁጭ አድርገን ካልሆነ ሌላ ሰው ጋብዘ ገስጸው። ኢሹንም ዲል አድርግ ማለት ነው። ኢሹንም ዲል አድርግ። ምኑንም መንገድ ሳንሄድ ነው ቁጭ የምንለውኛ። እኔ ይቅር ብየዋለሁ እንላለን በባዶ ሜዳ፣ ግን ምንም ሳናረግ ማለት ነው። ኢየሱስ ይቅር ሲለን እንደዛ ነው እንዲሆነ ዲል አድርጓል። ዲል አድርጎ ብቻ ሳይሆን በኒዳችን ደርሶ ተወዳጅቶን አይደል ጓደኛችን ሆኖ። ስለዚህ ሁሉ እንግዲህ ጓደኝነት ወደ መሆን ይሳካል ማለት አይደለም፣ ግን ምንም አልሞከርንም ገና ብዙዎቻችን። ስለዚህ የመጀመሪያዎቹ እርምጃዎች እነዚህ ይመስሉኛል እንደ ግለሰብ። እንደ ቤተክርስቲያንስ ምን እናደርግ? እንደ ይሄንን ወንጌል ኢፌክቲቭ ለማድረግ እንደ ቤተክርስቲያን ምን ማድረግ ይኖርብናል? እንደ ቤተክርስቲያን ደግሞ መጀመሪያ ንስሐ እንግባ። በህዝብ ፊት የሰራ ነው የጠላት ጋር ግድግዳ የማወፈር ተግባር የሚፈርሰው አንድ በመጀመሪያ በመናዘዝ ነው። እንዲህ አርገን ነበር፣ ከወንጌሉ ጋር የማይሄድ የተበላሸ መንገድ ነው፣ እግዚአብሔር ሆይ ምሕረት አርግልን። ከዛ ስማቸውን እየጠራን የገሰጽናቸውን ግለሰቦችና ቡድኖች ይቅርታ መጠየቅ አለብን። ለምንድን ነው ይሄ የኛ ሚናችንም አይደለም አይደለ? እየጠራን የጠላትነት እንትን ማወፈር ከማንነታችን ተቃራኒ ነው። ልንመርቃቸው ሲገባ ነው ይረገምናቸው። የእንትን መንፈስ እያለን የሰው ስም እየጠራን እኮ መናፍስት እንቃወማለን ነው። የገሌ መንፈስ እያለን ከዚህ ነው የሚጀምረው አይደል? ጳውሎስ እኔ እኮ ጭንጋፍ ቤተክርስቲያንን የማሳድድ ነበርኩ ያለው የንስሐ እርምጃው ይሄ ነው። ዘኪዮስ ምንድን ነው ያለው? እኔ የበዘበስኳቸውን ሰዎች 4 እጥፍ ሰጣቸዋለሁ ነው ያለው። ለምን በዝብዣለሁ? በሱ ነው የሚቀድመው መጀመሪያ። እዚህ ቤተክርስቲያን ይሄን የንስሐ እርምጃ እንደ ቤተክርስቲያን መሄድ አለባት መጀመሪያ።
ከዛ ቤተክርስቲያን የበደለቻቸው ሰዎች መካከል የነሱን ፍላጎት ወይም አስፈልጎት ምታሟላ ኒዳቸው ጋር ሄዳ ምትቆም ወዳጅ መሆን አለባት። ግን ጠላቶቿ ነበሩ ማለት ነው። ጠላት እንዳላት ማመን አለባት። በገዛ እጇ ጠላት ያረጋቻቸው ናቸው አንዳንዶቹ ደግሞ በነገራችን ላይ እነሱ ሳይጣሏት ሄደ የተጣላቻቸው ናቸው። አሳፋሪ ነው በጣም። ስለዚህ ይሄንን እርምጃ ቤተክርስቲያን መውሰድ አለባት። ካልወሰደች የወንጌል ማህበረሰብ መሆን ከባድ ይመስለኛል። እና ያነከሰ ወንጌል ነው ያነከሰ ያለው ወንጌል ነው ኢትዮጵያ ውስጥ ያለው ብዬ ነው የማስበው። ስለዚህ ወንጌል ተኮር መሆን አለብን ማለታችን ነው በአጠቃላይ አይደለ? እያንዳንዱ ነገር በዛ መቃኘት አለበት ማለታችን ነው። ምናልባት እንደማጠቃለያ እንዴት ወንጌል ተኮር እንሁን የሚለውን ዝም ብለን ብለሽዋል አንስተሽዋል፣ ግን እንደ የምትይው ነገር ካለ እሱ ላይ እድል ልስጥሽ። ኢየሱስ ተኮር እንሁን ማለት ነው። ወንጌል ተኮር እንሁን ማለት የኢየሱስን ሕይወት ለመከተል እሱን ለመምሰል መሄድ። ኢየሱስን መምሰል ማለት በጣም ፕሮፌሽናል መሆን ማለት አይደለም። እንደሱ የሚመስላቸው ሰዎች አሉ። ዲሳይፕል መሆን የሆነ ሱፍ መልበስ ምናምን የሆነ አሪፍ መስሪያ ቤት መስራት ከዛ ስታተስ ኮ መጠበቅ ምናምን የሚመስላቸው ሰዎች አሉ። ግን ኢየሱስን በመስቀሉ በውርደቱ መንገድ መከተል ነው። ተከተሉኝ ያለው ወደ ኢየሩሳሌም እየሄደ ወደ ሞቱ እየሄደ ነው ኢየሱስ። በእነዚህ 3 መንገዶች ስንሄድ ኢየሱስን ወደ ሞቱ እየተከተልነው እንሄዳለን። ማንኛውም ማህበረሰብ ማግበስበስ መተው አይፈልግም። ማንኛውም ማህበረሰብ ፓወርን ወይም ኃይልን ወይም ስልጣንን ጥሎ ወደ ማገልገል መዞር አይፈልግም። ማንኛውም ማህበረሰብ ጠላቶቹን አወፍሮ ወዲያ ማዶ አቆይቶ እንደውም አንዳንዴ የዩኒቲውን ጠላት በመፈለግ የሚመሰርቱ ሁሉ ማህበረሰብ ነው ያለን አሁን። እንደሱ ነው የሚፈልገው። እቺን ኢየሱስ ተኮር መሆን ማለት ነው ጽዋዋንም ተከትሎ መጠጣት ማለት ነው። እኔ ኢየሱስ ተኮር መሆን ማለት ነው ወንጌል ተኮር መሆን ማለት ነው። ቴንክ ዩ በጣም ሳርቾ አመሰግናለሁ። አመሰግናለሁ።